የጉደኛው ሰው ጉዶች ዛሬም ተዘርዝረው አላለቁም። አሁን ደግሞ አይናቸው ወደ ኢትዮጵያ ዙረው መጥተዋል። የኤሚሬቶቹ ቱባ ሰቦችና የኢትዮጵያ ሪዞርቶች ከኤፕስቲን ፋይሎች ጋር ተያይዞ አዲስ መረጃ ተሰምቷል። አዲስ የወጡ የኤፕስቲን ፋይሎች ኢትዮጵያ ከዱባይ ጋር ካላት ግንኙነት ጋር ተያይዞ ስዋት ገብቷል። በዚህ ውስጥም ጠቅላይ ሚኒስትር አብይ ዋና ተጠርጣሪ እንዲሆኑ ያደረገ ክስተት ተሰምቷል። 4700 ጊዜ በኤፕስቲን ፋይል ስማቸው የተጠቀሰው የዱባይ ቁልፍ ሰውና አብይ ምን አገናኛቸው? ኤፕስቲን በኢትዮጵያ ሪዞርቶች ለምን ተነሳ? የዛሬው መቆያችን ነው። በአፍሪካ ቀንድና በዓለም አቀፍ ደረጃ ትኩረትን የሳበ አዲስ ክስተት በኢትዮጵያ የተስፋፋ የመጣውን የቅንጦት ሪዞርቶች መረብ ለታዋቂ የኤሚሬቶች የንግድ መሪ ድንገተኛ ከስልጣን መልቀቅ ጋር መያያዙ ከፍተኛ ጥያቄዎችን እያስነሳ ይገኛል። የዓለማችን ግዙፍ የሎጂስቲክ ኩባንያ በሆነው ዲፒ ወርልድ ውስጥ ከፍተኛ ስልጣን የነበራቸው ግለሰብ ስንብት የተሰማው የአሜሪካ የፍትህ ሚኒስቴር ይፋ ባደረጋቸው ሰነዶች የቀድሞ የኩባንያው ሊቀመንበርና ዋና ስራ አስፈጻሚ ሱልጣን አህመድ ቢን ሱለይማን ከሟቹ የፋይናንስ ባለሀብት ጄፍሪ ኤፕስቲን ጋር ለረጅም ጊዜ የዘለቀ ግንኙነት እንደነበራቸው መጋለጡን ተከትሎ ነው። እነዚህ አነጋጋሪ የሆኑት ሪዞርቶች በጠቅላይ ሚኒስትር አብይ የሚመራው መንግስት የኢትዮጵያን የቱሪዝም ዘርፍ ለማሳደግ የጀመረው ሰፋ ያለ ተነሳሽነት አካል ናቸው። ከዚህ ቀደም በነበሩት ገበታ ለሸገርና ገበታ ለኢትዮጵያ ፕሮጀክቶች ላይ ተመስርቶ ገበታ ለትውልድ በሚል መጠሪያ ስራቸው የተጀመረው እነዚህ ግንባታዎች በሶማሌ ክልል የሚገኘውን የሸበሌ ሪዞርትን፣ በአማራ ክልል የሚገኘውን የሎጎ ሐይቅ ሪዞርትን፣ የሶፍ ዑመር የቅንጦት ሎጅን፣ የሀላላ ኬላ ሪዞርትንና በኦሮሚያ በደቡብ ምዕራብ ኢትዮጵያ እንዲሁም በሌሎች አካባቢዎች የተገነቡ መሰል ተቋማትን ያካትታል። እነዚህ ፕሮጀክቶች የተፈጥሮ አካባቢን ከዘመናዊ መሰረተ ልማትና ከባህላዊ እሴቶች ጋር በማጣመር የተገነቡ ሲሆን የኢትዮጵያ ባለስልጣናት ሀገሪቱን ቀዳሚ የአፍሪካ የቱሪስት መዳረሻ ለማድረግ እንደተቀረጹ ስትራቴጂካዊ ኢንቨስትመንቶች አድርገው ያቀርቧቸዋል። የመንግስት መግለጫዎች እነዚህ ሪዞርቶች ለስራ ዕድል ፈጠራ፣ ለአካባቢ ኢኮኖሚ መነቃቃትና ለቅርሶች ጥበቃ ያላቸውን ሚና አጥብቀው ያጎላሉ። በቅርቡ በጠቅላይ ሚኒስትር አብይ አህመድ በጅቡቲና በሶማሊያ መሪዎች የተመረቀው በ385 ሄክታር መሬት ላይ ባረፈው የሸበሌ ሪዞርት ውስጥ የምግብ ቤቶች፣ የህፃናት መጫወቻዎች፣ የግመል ፓርክና በጥላ የተሸፈኑ የእግረኛ መንገዶች ይገኛሉ። እነዚህም ዘመናዊ ህንጻ ጥበብን ከአካባቢው ወግ ጋር ለማዋሃድ ታስበው የተሰሩ ናቸው። በወሎ የሚገኘው የሎጎ ሐይቅ ሪዞርትም በተመሳሳይ በግብርና፣ በትራንስፖርትና በእንግዳ ተቀባይነት ዘርፎች የኢኮኖሚ ሰንሰለቱን እንደሚያነቃቃ ተነግሮለታል። የእነዚህ ተቋማት አስተዳደር ለኢትዮጵያ አየር መንገድ ስካይላይት ሆቴል የተላለፈ ሲሆን ስምምነቱም በመንግስት ቁጥጥር ስር ባሉ ተቋማት አማካኝነት የአሰራር ክትትል እንዲደረግባቸው ለማረጋገጥ ነው። ይሁን እንጂ እነዚህ ፕሮጀክቶች እየተጠናቀቁ ቢመጡም ከተለያዩ የኢትዮጵያ መገናኛ ብዙሃንና ማህበራዊ ድረገጾች የሚወጡ መረጃዎች በቂ ጎብኚዎችን በመሳብ ረገድ ተግዳሮቶች እንዳጋጠሙ ይጠቁማሉ። አንዳንድ ተቋማት ክፍሎቻቸውን በሙሉ አቅም ለማከራየት መቸገራቸው ኢትዮጵያ በአሁኑ ወቅት ካለችበት የኢኮኖሚ ጫና ማለትም የዋጋ ንረት፣ የዕዳ ክፍያ ጫናና ከውስጥ ግጭቶች ጋር እያገገመች ካለችበት ሁኔታ አንጻር የሪዞርቶችን የፋይናንስ ዘላቂነት ጥያቄ ውስጥ ከቶታል። ከአዲስ አበባ አቅራቢያ የሚገኘው የቅንጦት ክፍሎችን ከፕሬዝዳንታዊ መኖሪያ ቤቶችና ሰው ሰራሽ ሐይቆች ጋር አጣምሮ ያዘውና በቢሊዮን የሚቆጠሩ ዶላሮችን እንደሚፈጅ የሚገመተው የጫካ ፕሮጀክት በተመሳሳይ ሁኔታ በግዝፈቱና በወጪው ከፍተኛ ትኩረት ስቦ ቆይቷል። በኢትዮጵያ ፖለቲካዊና የንግድ ማህበረሰብ ውስጥ የሚዘዋወሩ መረጃዎች መሰረት የእነዚህ ሪዞርቶች ዋነኛ መለያ ባህሪ ወደ ግቢዎቻቸው ለመግባት ያለው ጥብቅ ክልከላ ነው። ወደ አንዳንድ ይዞታዎች ለመግባት ከጠቅላይ ሚኒስትር ጽህፈት ቤት ፈቃድ እንደሚያስፈልግ የሚነገር ሲሆን ጥበቃውን በልዩ የደህንነት ኃይሎች የሚከናወን ነው። ምንም እንኳን መሰል ጥብቅ የደህንነት እርምጃዎች ከፍተኛ ትኩረት በሚሰጣቸው የመንግስት ፕሮጀክቶች ላይ የተለመዱ ቢሆኑም በተለይም የብሔር ውጥረቶችና አማጽያን ባሉባት ሀገር ውስጥ በጸጥታ ምክንያት ቢመካኙም የአይነቱ የተለየ የብቸኝነት ስሜት ግን የሪዞርቶቹ ዋነኛ ተጠቃሚዎች እነማን ናቸው የሚል ግምታዊ ጥርጣሬን እንዲቀሰቀስ አድርጓል። ለዚህ መረጃ ደግሞ ዋነኛው ማጣቀሻ የሆነው የጀዋር መሐመድ ሰፊ ትንተና ነው። ከዲፒ ወርልድ መሪ ስልጣን መልቀቅ ጋር ተያይዞ የወጣው ዜና ለጉዳዩ ሌላ ገጽታ ሰጥቶታል። የተባበሩት አረብ ኤሚሬቶች በኢትዮጵያ የቱሪዝምና መሰረተ ልማት ፕሮጀክቶች ላይ ካላት ከፍተኛ ተሳትፎ አንጻር ከኤፕስቲን ፋይል ጋር የተያዙት አዳዲስ መረጃዎች በኢትዮጵያ የተቃዋሚ ኃይሎች ዘንድ ስጋት ፈጥረዋል። እነዚህ ወገኖች መንግስት ከውጭ ባለሀብቶች ጋር ያለውን ግንኙነት ግልጽነት እንዲኖረውና የሀገሪቱ የቱሪዝም ሀብቶች ለምን ዓላማ እየዋሉ እንደሆነ ማብራሪያ እንዲሰጥ እየጠየቁ ይገኛሉ። ይህ ጉዳይ ይበልጥ ትኩረት የሳበው ከዱባይ የመንግስት መገናኛ ብዙሃን ጽህፈት ቤት በወጣው መግለጫ ነው። መግለጫው በዓለም አቀፍ የንግድ እንቅስቃሴ ውስጥ 10 በመቶ የሚሆነውን ድርሻ የሚይዘው እና የወደቦች እንዲሁም በሎጂስቲክስ ዘርፍ ግዙፍ የሆነው ዲፒ ወርልድ አዲስ አመራር መመደቡን ይፋ አድርጓል። በዚህ መሰረት ኢሳ ካዚም የኩባንያው ሊቀመንበር፣ ዩቭራጅ ናራያንያን
ደግሞ የቡድኑን ዋና ስራ አስፈጻሚ አድርጎ ሹሟል። የሹመት የተሰጠው ድርጅቱን ላለፉት 4 አስርተ ዓመታት በበላይነት የመሩትን ቢን ሱሌይማን ለመተካት ነው። የአመራር ለውጡ የመጣው የአሜሪካ የፍትህ ሚኒስቴር ከጄፍሪ ኤፕስቲን ጋር የተያዙ እና ቀደም ሲል ተደብቀው የነበሩ መዝገቦችን ግልጽ ማድረጉን ተከትሎ ከባለሀብቶች በኩል እየበረታ የመጣውን ተጽዕኖ ለመቋቋም ታስቦ እንደሆነ ይታመናል። በቅርብ ሳምንታት ውስጥ ይፋ የሆኑት ሰነዶች በቢን ሱሌይማንና በኤፕስቲን መካከል ለ10 ዓመታት ያህል የዘለቀ ሰፊ የደብዳቤ ልውውጥ እንደነበረ ያረጋግጣሉ። ይህም ኤፕስቲን ለአካለ መጠን ያልደረሱ ልጆችን ለዝሙት አዳሪነት በማግባባት ወንጀል ከተፈረደባቸው በኋላ የነበረውን ጊዜም ያጠቃልላል። በመቶዎች የሚቆጠሩት የኢሜል ልውውጦች የንግድ ትውውቆችን፣ የፖለቲካ ግንኙነቶችንና የግል መልእክቶችን እያካተቱ ናቸው። በአንድ አጋጣሚ ላይ ኤፕስቲን ስለ ቢን ሱሌይማን ሲገልጹ በጣም ከማምናቸው ጓደኞች አንዱ በማለት ጠርተዋቸዋል። ሌሎች መልእክቶች ደግሞ በካሪቢያን ባህር ውስጥ በሚገኘው የኤፕስቲን የግል ደሴት ላይ ስለተደረጉ ጉብኝቶች፣ ስለ ንግድ ስምምነቶችና ስለ ስሜት ቀስቃሽ ጉዳዮች ያወሳሉ። እንደ ኒውዮርክ ታይምስ እና ቢቢሲ ያሉ የዜና አውታሮች ባደረጉት ትንታኔ መሰረት በፋይሎቹ ውስጥ የቢን ሱሌይማን ስም ከ4700 ጊዜ በላይ ተጠቅሶ ተገኝቷል። እነዚህ መረጃዎች ይፋ መሆናቸው ከዓለም አቀፍ አጋሮች ፈጣን ምላሽን አስከትሏል። የካናዳ ሁለተኛው ትልቁ የጡረታ ፈንድ የሆነው ላኪዝ ጉዳዩ እስኪጣራ ድረስ ከዲፒ ወርልድ ጋር የሚያደርገውን ተጨማሪ ኢንቨስትመንት አቁሟል። በተመሳሳይ የዩናይትድ ኪንግደም ብሪቲሽ ኢንተርናሽናል ኢንቨስትመንት ከኩባንያው ጋር የነበረውን ግንኙነት ለጊዜው አቋርጦ የነበረ ቢሆንም የአመራር ሽግግሩ መደረጉን ተከትሎ ግንኙነቱን ቀጥሏል። ቢን ሱሌይማን ለዱባይ ኢኮኖሚ እድገት ቁልፍ ሰውና ለኤምሬቶች የውጭ ፖሊሲ ስትራቴጂካዊ ተዋናይ የነበሩ ሲሆን ዲፒ ወርልድ በአፍሪካ ያሉ ስትራቴጂካዊ ሀብቶችን ጨምሮ በዓለም ዙሪያ ከ60 በላይ ወደቦችና ተርሚናሎች ላይ እንዲስፋፋ ትልቅ ሚና ተጫውተዋል። ከኢትዮጵያ ጋር ያለው ግንኙነት የሚመነጨው ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ በአዲስ አበባና በአቡዳቢ መካከል ካለው እየጠነከረ ከመጣው የሁለትዮሽ ግንኙነት ነው። በዚሁ ዓመት የተባበሩት አረብ ኤምሬቶች $3 ቢሊዮን የሚገመት የመጀመሪያ ደረጃ እርዳታና ኢንቨስትመንት ለኢትዮጵያ የሰጠች ሲሆን ይህም የውጭ ምንዛሬ እጥረትን ለመቅረፍ በኢትዮጵያ ብሔራዊ ባንክ ውስጥ የተቀመጠ $1 ቢሊዮን ይጨምራል። ከዚያ በኋላ የነበሩት ግንኙነቶች ከግብርናና ከታዳሽ ኃይል እስከ አቪዬሽን እና ሎጂስቲክስ ባሉ ዘርፎች ላይ ያተኮሩ ነበሩ። ዲፒ ወርልድ ከኢትዮጵያ ባለስልጣናት ጋር በደረቅ ወደቦች፣ በአቅርቦት ሰንሰለት ዘመናዊነትና በአማራጭ የንግድ ኮሪደሮች ላይ አብሮ ለመስራት ጥረት ሲያደርግ ቆይቷል። በተለይም በሶማሊላንድ በርበራ ወደብ ላይ ኩባንያው ከፍተኛ ድርሻ ያለው ሲሆን ይህ ጋራ ልማት የኢትዮጵያን ጥቅሞችም እያካተተ ነው። እነዚህ ግንኙነቶች ኢትዮጵያ ለረጅም ጊዜ በጅቡቲ ላይ የነበረባትን የወደብ ጥገኝነት ለመቀነስና የወደብ አማራጮቿን ለማስፋፋት ከምታደርገው ጥረት ጋር አብሮ የሚሄዱ ሆነዋል። የተባበሩት አረብ ኤሚሬቶች በአፍሪካ ቀንድ ያላት ሰፊ ስትራቴጂ የወደብ ስምምነቶችን፣ በኢትዮጵያ የሰሜኑ ጦርነት ወቅት የተደረገ ወታደራዊ ድጋፍንና የምግብ ዋስትናን እንዲሁም የንግድ መስመሮችን ለማስጠበቅ የታለሙ ኢንቨስትመንቶችን እያካትታል። ሰሞኑን የወጡት መረጃዎች ሪዞርቶችን ከፍተኛ ደረጃ ካላቸው የውጭ ሀገር ዜጎች ጉብኝት ጋር ያያይዟቸዋል። ቀደም ሲል የጠቅላይ ሚኒስትሩ የቅርብ ሰው የነበሩትና አሁን ግን ጠንካራ ተቺ ሆኖ የወጡት ጀዋር መሐመድ በእነዚህ ሪዞርቶች ዓላማ ላይ ጥያቄ የሚያነሳ ጽሑፍ በማህበራዊ ሚዲያ ገጾቹ ላይ አጋርተዋል። ጀዋር በጽሑፋቸው ላይ ቢን ሱሌይማንን ጨምሮ ሀብታም የኤሚሬቶች እንግዶች በእነዚህ ይዞታዎች ላይ በተደጋጋሚ እንደሚገኙና በሚቆዩባቸው ጊዜያትም ሪዞርቶቹ ሙሉ በሙሉ ለነርሱ ብቻ ተለይተው እንደሚቆዩ ገልጸዋል። ለጠቅላይ ሚኒስትሩ ቅርብ የሆኑ ግን ስማቸው ያልተጠቀሰ ምንጮችን በመጥቀስ ሌላ ማንኛውም ጎብኚ ሌላው ቀርቶ የኢትዮጵያ ሚኒስትሮች እንኳ እንዲገቡ አይፈቀድላቸውም ነበር ሲል ከሷል። ቢን ሱሌይማን በኢትዮጵያ ውስጥ የነበራቸው እንቅስቃሴ አሁን ካለው አስተዳደር በፊት የነበረ ሲሆን የንግድ ግንኙነታቸውም በቀደሙት መንግስታት ዘመን እስከ 1990ዎቹ መጀመሪያ ድረስ ይዘልቃል። ሆኖም በኤሚሬቶችና በኢትዮጵያ መካከል ያለው ከፍተኛ የሥራ ኃላፊዎች ግንኙነት በአብይ ዘመን በከፍተኛ ሁኔታ የጨመረ ሲሆን ይህም ከሪዞርቶቹ ግንባታ ጋር የተገጣጠመ ነው። ዲፒ ወርልድ በቀጠናው ሎጂስቲክስ ውስጥ ያለው ሚና አዲስ አበባን ከበርበራ ጋር የሚያገናኙ የመንገድ ማሻሻያዎችን ጨምሮ የኢትዮጵያን የንግድ ፍላጎት እንደሚያሳልጥ ይታመናል። የአፍሪካ ቀንድን ሁኔታ የሚከታተሉ ወታደራዊና ስትራቴጂካዊ ተንታኞች እንደሚሉት የኤሚሬቶች ተሳትፎ ከንግድም በላይ እየሰፋ ነው። አቡዳቢ በኢትዮጵያ በነበረው የእርስ በርስ ጦርነት ወቅት ያደረገችው ድጋፍ የድሮን አቅርቦትንና ዲፕሎማሲያዊ ከለላን ያካተተ ሲሆን ይህም የደህንነት ትብብርን ያካተተ ጠንካራ ግንኙነት እንዲፈጠር አድርጓል። በተለያዩ ክልሎች አንዳንዶቹ ከድንበር አቅራቢያ የሚገኙት እነዚህ ሪዞርቶች በንድፈ ሐሳብ ደረጃ ከቱሪዝም ማስተዋወቅ ባለፈ መደበኛ ያልሆኑ የዲፕሎማሲ መድረኮች ሆነው ሊያገለግሉ ይችላሉ የሚለው ሌላ መከራከሪያ ነው። የኤፕስቲን ፋይሎች ራሳቸው ስለ ኢትዮጵያ ጥቂት መረጃዎችን ይዘዋል። ይህም የገበያ መረጃ ሪፖርቶችንና በኤፕስቲን የገንዘብ ድጋፍ ይደረግለት የነበረ ሰው ሰራሽ አስተውሎት ላቦራቶሪን የሚመለከቱ ጉዳዮችን ያካትታል። እነዚህ ዝርዝሮች የኢትዮጵያን ባለስልጣናት በቀጥታ ባይከሱም
አህጉራትን የሚያቋርጡ የልሂቃን መርከቦች መኖራቸውን ለሚገልጸው ክስ እንደ ግብአት ሆኗል። የቢንሱላይም ከኤፕስቲን ጋር የነበራቸው ግንኙነት ለፖለቲካና ለንግድ ሰዎች የተደረጉ ትውውቆችን ያካተተ መሆኑ በባህረ ሰላጤው ሀገራትና በአፍሪካ ውስጥ የግል ግንኙነቶች ከመንግስት ፍላጎቶች ጋር እንዴት ሊተሳሰሩ እንደሚችሉ አመላካች ሆኖ ተወስዷል። በኢትዮጵያ ወቅታዊ የፖለቲካ ምህዳር ውስጥ እነዚህ የቀረቡት ክሶች እጅግ ስሜታዊና ወሳኝ በሆነ ወቅት ላይ እየተከሰቱ ናቸው። የጠቅላይ ሚኒስትር አብይ አህመድ አስተዳደር ለመሰረተ ልማት ግንባታና ለኢኮኖሚ ማሻሻያ ስራዎች በተለይም ደግሞ ለአዲስ አበባ የከተማ ውበትና ለቱሪዝም መሰረተ ልማቶች ከፍተኛ ቅድሚያ ሰጥቶ ሲንቀሳቀስ ቆይቷል። ሆኖም ግን ተቺዎች እነዚህን ስራዎች ከሌሎች አማራጭ ወጪዎች አንጻር ይሞግቷቸዋል። ይህ ማለት በግጭት በተጎዱ አካባቢዎች የሚገኙ ሰብአዊ ፍላጎቶችን ለማሟላት እና አሳሳቢ የሆኑ የማክሮ ኢኮኖሚ ተግዳሮቶችን ለመፍታት መዋል የነበረባቸው ሀብቶች ለቅንጦት ግንባታዎች መመደባቸውን እንደ ስህተት ይመለከቱታል። የጀዋር መሐመድ በዚህ ጉዳይ ላይ ጣልቃ መግባታቸው ክርክሩን ይበልጥ እንዲፋፋም አድርጎታል። አፍሪካ ቀንድ አሁንም እንደ ቱርክ፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያሉ የውጭ ኃይሎች በወደቦች በወታደራዊ ካምፖችና በኢንቨስትመንቶች አማካኝነት ተጽዕኖ ለመፍጠር የሚፎካከሩበት መድረክ ሆኖ ቀጥሏል። የዲፒ ወርልድ ኩባንያ ፊቱን ከቢንሱላይም ማዞሩ ድርጅቱን ከስም ማጥፋት አደጋ ሊታደገው ቢችልም ከዚህ ቀደም ስለነበሩት ግንኙነቶች ባህሪ ግን አሁንም ጥያቄዎች እንዳሉ ናቸው። በኤፕስቲን የጥፋት መረብ ላይ የሚደረገው ምርመራ በዓለም አቀፍ ደረጃ በፋይናንስ በፖለቲካና በንግድ ዘርፎች ውስጥ ያሉ ታዋቂ ሰዎችን ሰለባ ማድረጉን በቀጠለበት በዚህ ወቅት የኢትዮጵያው ጉዳይ የዚሁ ዓለም አቀፍ ክስተት የአካባቢያዊ ነጸብራቅ ሆኖ መጥቷል። የሪዞርቶቹ የእንግዶች ዝርዝርና የፋይናንስ ሰነዶች በገለልተኛ አካል እንዲመረመሩ የሚጠይቁ ድምጾች እየተሰሙ ይገኛሉ።